በእልህ የተጀመረ ፍቅር መዳረሻው የት ሊሆን እንደሚችል አብረን እናያለን። እንዴት ሰነበታችሁ የቻናል ቤተሰቦች? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ኮመንት ማድረግን አትርሱ። በዛሬው ቪዲዮ አምነን ከቤሌን ጋር እልህ ተጋብቶ የማይፈልገው ህይወት ውስጥ ሊገባ ነው። ምክንያቱም የማርያ አባት አቶ ካርታን እባክን ልጄን እንድታገባልኝ ይፈልጋለው፣ ውለታዬን መመለስክ በዚህ ጉዳይ ይሄ ብቻ ነው ይለዋል። አምነንም በሌላ ጉዳይ ብድሬን ውለታዬን ተከፍለኛለህ ሲለው ስለነበረ ሌላ መስሎት ነበር። ነገር ግን ዛሬ ጆሮ የሚመታ ንግግር ሰምቷል ከአቶ ካርታን። ልጄን አግባልኝ የሚል ጥያቄ። እንዲህ በልቡ ነው ምን ሊያስብ እንደሚችል ገምቱ። አምነን የማርያን የልጅነት ጓዴ አብሮ አደጌ ሲላት ኑሮ ዛሬ ቀይሮ ፍቅሬ ማሬ ሊላት ነው። ታዲያ ይህ ነገር ደግሞ በልቡ ያለችው ቤሌነት ቤሌንስ ከልቡ በአንድ አውጥቶ ማርያን ፍቅሩ አድርጎ ለመቀበል እንዴት በአንድ ጊዜ ሊችል ይችላል? ታዲያ እስከ መቼስ በይሉኝታ ወይም ደግሞ በሰዎች ጫና ከዚህ በፊት ጄሪን ፍቅረኛ አድርጎ ወይም ባለትዳር እንድትሆን ያደረገው በሰዎች ግፊት ነበር። ዛሬም በሰዎች ግፊት በልቡ የሚያፈቅራትን ቤሌን ትቶ ድጋሚ ሌላ ስህተት ይሰራ ይሆን? እውነትም መቀበል ተንገራግሯል። እውነቱን መቀበልም አቅቶታል። ታዲያ የዚህን ጊዜ አቶ ካርታን ልጄ ውለታዬን በዚህ ነው መመለስ የምችለው ይለዋል። ታዲያ በዚህ ሀሳብ እየተርመጠመጠ ነበረ። ማርያ ደግሞ በፍጥነት አባይን እሺ የሚለው ይመስላል ትለዋለች ለባሮክ። ባሮክም እኔ እንጃ ዞሮ አብረን የምናይ ይሆናል ይላትና በፍጥነት ደግሞ እላይ ወጥታ ቤሌንን እባክሽን እኔ በጣም ጨንቆኛል ትላትና እንደ ጓደኛ ታማክራታለች። ቤሌንም ለምን እንደጨነቃ ስጠይቃት አምነን እኔን እንዲያገባኝ አባዬ ሊጠይቀው ነው። እናም አባዬ እሺ የሚለው ይመስልሻል እያለች ይሁን ነገሩን አዙራ ትነግራታለች። ቤሌንም እውነት አምነን ላንቺ በልቡ ቦታ ኖሮት ነው ትልና ትጠይቃታለች። ማርያም ምን ነው በእኔና አምነን አብሮ መሆን ደስተኛ አይደለሽም ብላ ስትጠይቃት አረ እኔን ደስ ይለኛል ትልና ቤሌን ታስመስላለች። በሌላ በኩል ደግሞ አምነን ልጅን አግባት ስለተባለ ጨንቆታል። እየተንቆራጠጠም ነገሩን እያብሰለሰለው ይገኛል። በሌላ በኩል ደግሞ ባሮክ ንብረቱን ለመዝረፍ ደፋ ቀና እያለ ነው። ወይዘሮ ሴማ ክፍል ገብቶም ንብረቱን በፎቶ እያነሳ ለሰዎች እየላከ ነው። እዚህ ጋር ደግሞ ሌላ ትኩሳት። አምነን ደረጃ ላይ ቁጭ ብሎ እየተብሰለሰለ ነው። ቤሌን ጋር ተገናኝተውም ተወቃቅሰዋል። ጥፋቱ አንተነህ፣ ጥፋተኛው አንተነህ፣ አንቺ ነሽ ተባብለውም እስከ ጥግ ተነጋግረዋል። በዚህ ጉዳይ ነበር እየተብሰለሰለ ደረጃ ላይ የተቀመጠው። ታዲያ የወንድሟን መምጣት አስመልክቶ አቶ ካርታን ለአምነን ሊነግረው ወደ ደረጃ ሲወጣ ቁጭ ብሎ ያገኘዋል። ምን ሆኖ እንደሆነ ሲጠይቀውም በሁለት ዓለም ውስጥ እየናወዘ እንደሆነ ህይወት እንደከበደው መፈተኑ እንደከበደው ይነግረዋል። ታዲያ አቶ ካርታንም ሁለት ነገሮችን በአንዴ ማስኬድ አይቻልም፣ ትኩረትን እንዳታሳጣው፣ እናም ትኩረትን አንድና አንድ ላይ ብቻ አድርግ ይለዋል። ታዲያ የዚህን ጊዜ እየመከረው እየዘከረው ታሪክንም እየነገረው ደረጃ ላይ ይቆያሉ። ከታች ደግሞ እህቴን ብሎ የመጣው መውደድ ማርያን በደንብ ልክ ልኳን እየነገራት ነው። ምክንያቱም እሷ ብቻ ማፍቀሯ እሷ ብቻ አምነንን በእጅ ላስገባው ማለቷ ንብረት አለው እያለች በጥቅም እና በውበት የምታምነው ማርያ አምነንን በእጇ ለማስገባት ጥረት እያደረገች መሆኑን ትነግረዋለች። ታዲያ ይህንን ደግሞ መልክ ታጥቦ አይጠጣም እና አርፈሽ የሚወድሽን ብታገቢ አይሻልሽም ወይ አንቺ የምትወጂውን የምታሳድጂ ይላታል። ነገር ግን እሷ ጥቅመኛ መሆኗን እሱ እስከዛሬ ያለማወቁ ይቆጨዋል። አሃ አንቺ እንደካስ ህይወትሽን እንዴት መምራት እንዳለብሽ ታውቂያለሽ፣ ንብረቱን ውበቱን ብለሽ ነው ይላታል። ታዲያ ይህንን እያላትም ከላይ ካርታንና አምነን ተያይዘው ወደ ደረጃ ይወርዱና ይመጣሉ። ሰላምን ብሎት ይቀመጥና ያወራሉ። ታዲያ የዚህን ጊዜ አምነን ከአንዳንድ ፍቅሩን እንደሚቀበላት ያስብና ይናገራል። ማርያም
አልፈልግሽም ብሏት የነበረ ቢሆን ልቧ ተሰብሮ ቢሆንም ልትሄድ ስትል ቤሊንን ሲያይ ፍቅርሽን ተቀብያለሁ አብረን መሆን እንችላለን ሲላት ደስ ብሏት ስታቅፈው፣ እሱ ግን የልህ ፍቅር እንደሆነ ለቤሌን ማሳየት ነበር የፈለገው። እናም በቤተሰብ መሃል እሷን ያቅፋታል። ፍቅሯ እንደተቀበላትም አድርጎ ይገልጻል። ታዲያ አምነን እስከ መቼ ነው በሰው ግፊት፣ በሰው ህይወት፣ በሰው ነገር ህይወትን የሚመሰርተው? የባለፈው አልበቃው ብሎ አሁንም ድጋሚ በሰው ውሳኔ፣ በሰው በይሉኝታ ሌላ ህይወት ውስጥ ይገባ ነው። ታዲያ ማርያ በሆነ ነገር ደስ ብሏታል። ቤሌንም በሆነ ነገር ተበሳጭታ እያለቀሰች ዝፍጥ ብላ በተቀመጠችበት ቅጽበት አቶ ባሮክ ንብረቱን ለማሸሽ እየሞከረ ዶክመንት ፍለጋ ነበርና ከዛ ሲመለስ ሲያገኛት እያለቀሰች ያገኛታል። በምን እንዳለቀሰች ስላላወቀ ምን ሆነሽ ነው ብሎ ሲጠይቃትም አይ እናቴ ናፍቃኝ ነው ብላ ታስቀይሳለች ቤሌ። የዚህን ጊዜ ታዲያ አይዞሽ እኔ ያለሁልሽ ብሎ ያጽናናታል። ታዲያ በዚህን ጊዜ ሻይ አፍልችልሽ ልምጣ ብሎ ሻይም ይጠጣሉ። አብረው እየጠጡ በነበረበት ቅጽበት ተያይዘው ይመጣሉ። ታዲያ በዚህ መሃል ወንድሟ የማርያ ወንድም ማለት ነው መውደድ በጣም አስተዋይ ልጅ ነው። ምክንያቱም አምነን ከሚጠይቀው ጥያቄ አንስቶ ተነስቶ እሱ በልቡ አንድ ሴት እንዳለችና ማርያን እንደማያፈቅራት ያስባል። ታዲያ ሻይ እየጠጡ በነበረበት ቅጽበት ከላይ ደግሞ ማርያና አምነን ተያይዘው ሲመጡ ሻይ ጠጡ ከኛ ጋር ይሉና ይጫወታሉ። በዚህን ቅጽበት ታዲያ ተያይዘው ማውራት ይጀምራሉ። እያወሩ እያለም ባሮክ ተነስቶ መኝታ ቤት ዶክመንት ፍለጋ ይሄዳል። ምክንያቱም እኔ ወደዚህ ሄጄ ልምጣ ይልና ይሄዳል። አምነን ደግሞ ስልክ ለማውራት ነገሮችን ለማጣራት ወጣ ብሎ ያወራል። እነሱ ደግሞ በሆነ ነገር ደስተኛ እንደሆነች ማርያ ስትነግራት ቤሌንም እያስመሰለች አይ የሚፈልጉትን ነገር ማግኘት ደስ ይላል ትላለች፣ የሆዷን በሆዷ አድርጋ። ታዲያ ማርያ ክፍሏ ገብታ በሯን ዘግታ ተቀምጣ እያነባች ነው። ምክንያቱም አምነን በልህ እዚህ አይነት ህይወት ውስጥ መግባቱ እያሳሰባት ነው። እሷም እሱን ጥፋተኛ እሱም እሷን ጥፋተኛ ማድረግ እንቀጥለዋል። ታዲያ ነገሩንም ባሮክን ስጠይቀው ባሮክ መለያየታቸውን ነው የሚፈልገው። አንቺ ምንም አይምሰልሽ፣ ምክንያቱም እነሱ ቤተሰብ የሚያውቀው ጉዳይ ነውና እባክሽን ተረጋጊ እና ይልቁንም እነሱ ህይወታቸውን እየኖሩ ነው። እኔም ለአንቺ አለሁልሽ፣ አንቺም ለኔ ያለሽኝ፣ እነሱም እነሱ አሉ። እናም ከዚህ በኋላ በቅርቡ እናንተ ቀድማችሁ ሰርግ ደግሱ፣ እኛ እንቅደም፣ እናንተ ቀደሙ እየተባባሉ እየተፎካከሩም ነበርና ቤሌን በሁኔታው ግራ ተጋብታለች። ከክፍሏም አትወጣም። ታዲያ 10 ጊዜ ማርያ እየሄደች ጓደኛ እንሁን፣ ከዚህ በኋላ የወንድማማቾች ሚስቶች ከሆነን እናም ጓደኛ ልንሆን ይገባል ትላታለች። ማርያ ፈጽሞ ይህንን እንድትላት አልፈቀደችም። ቤሌንም እባክሽን ተይኝ፣ ብቻዬን መሆን ፈልጋለሁ፣ ከክፍሌ ውጭልኝ ትላታለች። ታዲያ ተደብቃ መጸዳጃ ቤት ውስጥ ስልክ እያወራች እያልበለችበት ቅጽበት ካታሊና ወደ ግቢው ገብታ ነበርና ባሮክን በጥፊ የማጠናገር ያህል ባይኗ ገላምጣው ከዚህ ዞር በልልኝ ብለው ልትገባ ስትል ባሮክም እባክሽን ከዚህ በኋላ አንቺ ጋር መተዋወቄንና አንቺ ጋር መምጣቴን ለወንድሜ እንዳትነግሪው ይላታል። እሷም ስራ ያውጣህ ብላ ወደ ውስጥ ገባችና የድርድሩን ጉዳይ እንዴት እንደሚያደርጉ አምነን ጠይቃት። ታዲያ ነገሩን መጨረስ ያለብን ይመስለኛል በፍጥነት፣ እናም ስትዘጋጅ ንገረኝ ትለዋለች። አስባበት እንድትነግረው ማድረግ ያለባቸውን ነገር አድርገው ግን ዶክመንቱን እንደምትሰጣቸው ይነግራታል። ታዲያ በዚህን ጊዜ ወደ መጸዳጃ ቤት ደርሼ ልምጣ ብላ በሄደችበት ቅጽበት ማርያ ስልክ ስታወራ ነበረ። ምክንያቱም ዶክመንቱን ወይም ደግሞ ከዚህ በፊት ፋይሉን ያን ሜሌክን የገደለበትን ፋይል ከፖሊሱ ውጪ ማን ሊያውቀው ይችላል እያለች ከአያቷ ጋር እያወራች ነበረ። ታዲያ ስልኳን ተቀብላም አምጪ ብላ ስልኳን ከፈተሸች በኋላ አስፈራርታት ወደ ሳሎን ትመለሳለች። ሳሎንም ታዲያ ተቀምጠው የነበረው ባሮክና አምነንንም አንተ ዙሪያህን በዙሪያ ያሉ ሰዎችን አትመን፣ ከዚህ በኋላ የዋህነህ አንተ በየዋህነት እንዳትጠቃ ትለዋለች። ለማርያም አንቺ ሰው ለምን ወይም የገደለበትን ፍርዱን ሳያገኝ ለምንድን ነው አንቺ ነሽ የደበቅሽው? አምነን ከክሱ እንዲቃለል አንቺ ነሽ ያደረግሽው ትእዛዝና አስፈራታ ስለነበረ ማርያ እየተርበተበተች ወደ ቤሌን ክፍል ትገባና የሆነች በጥቁር የለበሰች ሴት ማነች? እኔ እንጃ ደንግጫለሁ እያለች ትነግራታለች። ቤሌንም ሁኔታዋ ግራ ስላጋባት አንቺ ልጅ ቀስ በቀስ እያበሽ ነው እንዴ ትላታለች። ነገር ግን አምነን ልትጠይቀውና ስለ ሁኔታው ልታጣራ ከደረጃው ወርዳ ሳሎን ወዳለው አምነን ትሄዳለች። አምነንንም ጠርታ ማናት ይቺ ሴት ትለዋለች። ይቺ ሴትም ዶክመንቱን ወይም
ከዚህ በፊት ሜሌክን ሲገል ያለውን ፋይል እሷ ነች የያዘችው ብሎ ይነግራታል። ደንግጣ ወይኔ እኔ ጉዴ ፈላ፣ እኔ ከዚህ በኋላ ነገሩን ማድበስበሴ ሊወጣብኝ ነው ብላ ትደነግጣለች። ምክንያቱም ክሱን ያሰረዘችው እሷ ስለሆነች፣ እሷ ደግሞ ወንጀለኛ የራሱን ቅጣት ማግኘት አለበት ብላ የምታምን ሴት ነች። እንግዲህ ማርያም ምን ሊውጣት እንደሚችል ደንግጣለች። አምነንም በዚህ ጉዳይ እየተብሰለሰለ ሆዱን እየበላው ቤልን የት ሄዳ ነው ከክፍላት ወጣም ሲላት አይ እዛው ነች ክፍሏ ነች ፈልጋት ነው ወይ ትላለች ማርያ። ቤቴንም ከክፍሏ እንደማትወጣ ስትነግረው ባሮክ ይጠይቀዋል። ባሮክ በረንዳ ላይ እንደነበር ስትነግረው ወደ ክፍሏ ሄዱ ሊያያት ሲል ባሮክ ምን ሆነሽ ነው መጨነቅሽን ለምንድን ነው የማትነግሪኝ? ለምንድን ነው እንደ ፍቅረኛሞች ወጣ ብለን ማንዝናን ነው ብሎ ጠይቋ ስለነበረ ቤሌን ደግሞ ነገሮችን በፍጥነት እንዲወሩ ስላልፈቀደች አይ አልወጣም፣ የትም አልሄድም፣ ክላሴ መቀመጥ ለራሴ ጊዜ መስጠት የምፈልገው ስትለው አንቺ ስለማትረጅኝ ነው እንጂ ብሎ ይወቅሳታል። ታዲያ ስላሳዘናት እባክን አትዘንብኝ ብላ ታሪክ እየነገረችው ጉልበቷ ላይ አስተኝታ እየደባበሰችው ባለበት ቅጽበት አምነን መጥቶ በሩን ከፍቶ ያያታል። ታዲያ አምነን ይሄ ሁሉ ነገር ከተፈጠረ በኋላ ወደ ክፍሏ ለምን መጣ? ምንስ ሊላት ፈልጎ ነበር? ባሮክንስ በዚህ ሁኔታ ሲያዩ ወደፊት ምን ሊፈጠር ይችላል? አብረን የምናይ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ነባር የሆናችሁ ላይክ፣ ኮመንት ማድረግን አትርሱ። አመሰግናለሁ።